ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን፣ አራዳ ኤፍኤም ላይ ትገኛላችሁ። የቼልሲን ጉዳይ እንመልከት። ከማሬስካ ስንብት በኋላ እንግዲህ ትናንትና ሮሲኒየር እየሰማን ያለነው ስም ነው በቼልሲ በኩል። ይህንን ጉዳይ እናንሳው። ያው ሊባረሩ ይችላሉ በሚል ትናንትና ፕሮግራም ሰርተን እንደነበር ይታወቃል። ከጥቂት ሰዓታት በኋላ ነው ቼልሲ ይህንን ይፋ ያደረገውና እንመልከት ይህን ጉዳይ። ልክ ነው። ትላንትና ምልክቱ ስለነበር እና አሰልጣኙ ሐሙስ ሊሰናበት ይችላል የሚሉ በጣም ጠንካራ ሪፖርቶች ስለነበሩ ከዛ እኛ ከወጣን በኋላ የማሬስካ ተባሯል የሚለው ዜና ብዙ ሰው ያስደነገጠ አይመስለኝም፣ የሚጠበቅ ስለነበር። ተጨማሪ የሰማናቸው ምክንያቶች አሉ። ትላንትና ከጠቀስናቸው ምክንያቶች በኋላ እኔ አሰልጣኙ ራሱ መባረር ፈልጎ ነበር ነው የምለው። ሰሞኑን ይሰጣቸው የነበሩ አስተያየቶች ራሱም ከቼልሲ ባሻገር ያለውን የአሰልጣኝነት ኃላፊነቱን እያሰበ ወደ ሲቲ ይሁን ወደ ዩቬንቱስ ይሁን ወዴት ለማንኛውም ለመባረር ራሱ ኢንስቲጌት ሲያደርግ ነበር። እንዲያውም ትላንት ሲነገር የነበር ቼልሲ ባያባረረው ራሱን ከኃላፊነት ማንሳት ይፈልጋል። ግን ለካሳው ክፍያ ሲል ቼልሲ እስኪያሰናብተው የጠብቀው ነበር እና ቼልሲም መሰናበት አልለውም የ99 ቃላት ስቴትመንትን ያወጣው ተለያይተናል የሚል መግለጫ ነው ያወጣው ከኃላፊነቱ ስንብት በኋላ። ስለዚህ አንዳንድ ሰዎች እንደሚሉት የራሱን መልቀቅ ኢንጂነር ያደረገው ራሱ ነው። ሰልፍ ኢንፍሊክትድ ነው ግን የፈለገው ይመስላል። በተለይ ደግሞ ያንን በጊዜው አንስተነው ነበር። ከ48 ሰዓታት ባለፉት 48 ሰዓታት ምናምን ያለበትን አስተያየት ከሰማን በኋላ እዚሁ ፕሮግራም ላይ የመጨረሻው መጀመሪያ እንደነበር ስንናገር ነበር። በቃ ምልክት ነው። ትልቅ ስንጥቃት በሁለቱ ሰዎች ግንኙነት በሁለቱ አካላት በማሬስካና በቼልሲ አለቆቹ መካከል እንደነበር የሚያሳይ ነው። ደግሞ ያንን አላብራራውም ምን እያለ እንደሆነ ያንንም የተናገረው ነገር የመመለስ ፍላጎት አልነበረው። በቃ ከገባችሁ ይግባችሁ ግልጽ ከሆነው አይነት መልእክት ደግሞ ሲያስተላልፍ ነበር። ውጤቱ ጥሩ አይደለም ግን እኔ ውጤት ነው ብዬ አላምንም። አሁን እንዲሰናበት ያደረገው በእርግጥ እያሸነፈ ቢሆን ኖሮ እንዲህ አይነት አደጋ ውስጥ አይገባም። ግን ከውጤት ውጭ ሌሎች ምክንያቶች አሉ። ለምሳሌ አሁን አዲስ እየተሰማ ያለው ነገር ከቼልሲ ሜዲካል ዲፓርትመንት ጋር የነበረው ግንኙነት ጥሩ አልነበረም የሚል ነው። የቼልሲ ሜዲካል ዲፓርትመንት ደግሞ ገለልተኛ ነው። የራሱን አሰስመንት ይሰራል። ይሄ ተጫዋች አይጫወትም ካለ አሰልጣኙ ማጫወት እንኳን ቢፈልግ አይጫወትም ልጁ። ብዙ አልሰማሁም በሌሎች ክለቦች ላይ ይሄኛው እና አንዳንዶቹ ተጫዋቾች አይሰለፉም። ለምንድነው ለምሳሌ ጀምስን ሁሌ የማያሰልፈው? ሜዲካል ዲፓርትመንቱ መሰለፍ የለበትም ስለሚል። ለምንድነው ሰሞኑን ፓልመር እየተቀየረ የሚወጣው? ሜዲካል ዲፓርትመንቱ ፓልመር ከ70 ደቂቃ በላይ መጫወት የለበትም ስለሚል። ኦኬ ገባን። አሁን ይሄንን ማንም አያውቅም። አንድ ትልቅ ኃይለኛ ችግር ነበረበት ከሜዲካል ዲፓርትመንቱ ጋር አሉ እና የቼልሲ ሰዎች ደግሞ ሜዲካል ዲፓርትመንቱም ጭምር ጄምስ፣ ፔድሮ ኔቶ፣ ዌስሊ ፎፋና አይነት ተጫዋቾች ከዚህ በፊት ከፍተኛ የጉዳት ታሪክ ያላቸው ተጫዋቾች በመሆናቸው ምክንያት የበለጠ ጥንቃቄ ያስፈልግ ነበር። እንዲያውም ሮቴሽኑ በዛ ከሆነ ከዚህ በላይ ሮቴት መደረግ አለበት የሚል አቋም አለው ቼልሲ። አሰልጣኙ ደግሞ ውጤት ማምጣት አለበት። ውጤት ለማምጣት እነዚህን ተጫዋቾች ብዙ መጠቀም አለበት እና ለምሳሌ የሆነ ሰሞን ሬስ ጀምስን በአንድ ሳምንት 390 ደቂቃ አጫወተው እና ይሄም እንደ ችግር ነበር የተቆጠረው። ለምሳሌ አንደኛው ዴቨሎፕመንት እሱ ነው። የበለጠ ስልጣን ይፈልግ ነበር፣ የበለጠ ፓወር ይፈልግ ነበር ዝውውሮች ላይ። እሱ እንኳን በፊት የምንሰማው የነበረ ነገር ነው። ግን አዲስ ሰሞኑ ከጠቀስናቸው የተለየ የመሰለኝ አንደኛው ነገር እዚህ ከሜዲካል ዲፓርትመንቱ ጋር ነበረው የተባለው ልዩነት ነው። የቼልሲን ጉዳይ እያነሳን ነው የምንገኘው። ትናንትና ስንብታቸው ይፋ ሆኗል ኤንዞ ማሬስካ። ከዛ በኋላ ያለውም ጉዳይ እንደዚሁ የሚጠበቅ ነው። ልክ ነው እና እንዳልኩት አንዳንዶቹ ከኃላፊነት ከመነሳቱ ጀርባ ያሉ ምክንያቶች በሚል የሚጠቀሱ እንዳልኩት ከሜዲካል ዲፓርትመንቱ ጋር ያለው ልዩነት በጠቅላላው እንደ እንግዲህ ቼልሲ ምንድነው የሚፈልገው የሚለውንም ማወቅ የሚያስፈልግ ይመስለኛል። ምንድነው መጨረሻ ላይ ቼልሲ ግብ
ምን አይነት ቡድን ነው መስራት የሚፈልጉት የሚለው በጣም ወሳኝ ነጥብ ይመስለኛል። አሁን ይሄ ሰውዬ አምና 2 የካፕ ውድድሮች አሸንፏል። ግን ደግሞ አሰልጣኙ ዋንጫ እንዲያሸንፍ የሚያስችል በቂ ማቹሪቲ ያለው ቡድን አይደለም፣ ከዚህ በላይ ኤክስፔክት ሊደረግብኝ አይገባም ብሎ ያምናል። አሁን ሰዎች ምን ይላሉ መሰለሽ፣ ማሬስካ የሆነ መደላድል አስቀምጧል፣ የሆነ ንጣፍ። ለምሳሌ አንድ ጋዜጠኛ ምን ሲል ሰማው፣ ቼልሲ ቀጥሎ ፊኒሸር ሊሆን ይችላል የሚያስፈልገው፣ ሌላ ቦታ የማሸነፍ ታሪክ ያለው ቡድን የማሰልጠን አሸናፊ ማድረግ ታሪክ ያለው አሰልጣኝ ሊሆን ይችላል የሚያስፈልገው የሚሉ ሰዎች አሉ። ቀጣዩን እርምጃ ደግሞ እንዲራመድ ወደ ቻምፒየንስ ሊግ ተመለሰ አይደለም አሁን። ከዛ ደግሞ 2 የጥሎ ማለፍ ውድድሮችን አሸነፈ አምና። ቶፕ 4 2 የጥሎ ማለፍ ውድድሮች ከቀደሙት የቼልሲ የቅርብ ዓመታት ድክመቶች ጋር ሲታይ በጣም ጥሩ ሲዝን ሊባል የሚችል ነው። ግን ደግሞ ቼልሲ ሲባል ላለፈው 20 ከሮማን አብራሞቪች መምጣት በኋላ የምናውቀው ለፕሪሚየር ሊግ ዋንጫ የሚፎካከር የሚያሸንፍ፣ ለቻምፒየንስ ሊግ ውድድሮች የሚፎካከር የሚያሸንፍ፣ ደብል የሚያሸንፍ፣ 95 ነጥብ የሚሰበስብ፣ 25 ክሊንሺት የሚጠብቅ፣ 100 ጎል የሚያስቆጥር ስታንዳርዱ እሱ ነው ቼልሲ እውነተኛ ስታንዳርድ። ባለፈው 20 ዓመት 22 23 ዓመት የነበረው ስታንዳርድ። አሁን ምን ሆነ መሰለሽ፣ ቼልሲ ሮማን አብራሞቪች መጡ እና መጀመሪያ አሰልጣኝ ለውጥ አላደረጉም። በኬን ቤትስ ዘመን የቻምፒየንስ ሊግ ቦታን ያስገኙላቸውን ክላውዲዮ ራኒሪን ነበር ማቆየት የመረጡት። ሞሪኞ ወዲያው አልመጡም አብራሞቪች እንደመጡ። ከዛ ስራውን የሚያጠናቅቁ ሰው ተደርገው ነው የተቆጠሩት። ምክንያቱም ራኒሪ ግራውንድ ወርኩን ሰርተው ነው የለቀቁት። ከሞሪኞ በፊት ቼልሲ 2ኛ ሆኖ ነው የጨረሰው። ሞሪኞ ከመምጣታቸው በፊት በነበረው ሲዝን ቼልሲ 2ኛ ነበር። የሚበልጠው ኢንቪንሲብል የነበረው የአርሰናል ቡድን ብቻ ነው። ቻምፒየንስ ሊግ ሴሚ ፋይናሊስት ነበር የክላውዲዮ ራኒሪ ቡድን። ከዛ አብዛኞቹን በኋላ ሞሪኞ የተጠቀሙባቸውን ተጫዋቾች ያመጡትም ክላውዲዮ ራኒሪ ናቸው። አብዛኞቹ ድሮግባ ሜቢ፣ ከዛ ካርቫሊዮ እና ፌሬራ እነዚህን ይዘው መጡ ሞሪኞ። ግን ከዛ ውጪ የነበሩት ላምፓርድን ድሮ ከአብራሞቪች መምጣት በፊት ነው ያስፈረሙት እሳቸው ከዌስትሃም። ቴሪን ወደ ዋናው ቡድን ለመጀመሪያ ጊዜ ያሳደጉት እሳቸው አይደሉም፣ ግን የቼልሲ ሜንስቴ ተከላካይ ያደረጉት እሳቸው ናቸው። ሁሉንም ተጫዋቾች በእሳቸው ዘመን ነው፣ የእሳቸው ውሳኔ ብቻ ላይሆን ይችላል፣ ግን በእሳቸው ዘመን የመጡ ተጫዋቾች ናቸው። ማኬሌሌም፣ ተከላካዮቹም፣ ሌሎቹም ጋላስም ሁሉም ወሳኝ ነበር። ሮበንና ዳፍ ሳይቀሩ ጆኮልም ሁሉም ተጫዋቾች የመጡት በክላውዲዮ ራኒሪ ዘመን ነበር። በአብራሞቪች ዘመን ይሁን ከዛ ቀደም ባለው ጊዜ የመጡ ተጫዋቾችም ስለነበሩ ማለት ነው። ላምፓርድ ከዛ ቀደም ያለ የኬን ቤት ዘመን ተጫዋች ነው። ቴሪ አካዳሚ ተጫዋች ነው። ስለዚህ መጨረሻውን እርምጃ የሚያራምዳቸው ሰው ነው የፈለጉት። ኦልሬዲ በአንድ ሲዝን ወደ ፓወርነት እየመጣ ነበር ቼልሲ። ከዛ ሞሪኞ ቻምፒየንስ ሊግ ያሸነፈ አሰልጣኝ ተብለው መጡ የቤት ስራው እንዲያጠናቅቁ። እዛ ቦታ ላይ ያለ አይመስለኝም ቼልሲ። ልክ እንደዛ የቻምፒየንስ ሊግ ሴሚ ፋይናል ደርሶ ፋይናል መድረስ ነበረበት። ከሞናኮ ጋር ነው የተጫወተው። ማሸነፍ ከኳሊቲው አንጻር ማሸነፍ ነበር። አርሰናልን ጥሎ ነው ያለፈው ቼልሲ ቻምፒየንስ ሊግ ሩብ ፍጻሜ። በፕሪሚየር ሊግ ከኢንቪንሲብል ቡድን 2ኛ ሆኖ መጨረስ ከታሪካዊ እንግሊዝ ቡድኖች ከአንደኛው 2ኛ ሆኖ መጨረስ በፍጹም ነውር ሊሆን አይችልም። ሞሪኞ መጡና አንድ እርምጃ ወሰዱ። 2ኛ የነበረውን ቡድን 1ኛ ያደረጉት። አሁን እንዲህ አይነት አሰልጣኝ ነው የሚያስፈልገው የሚሉ ሰዎች አሉ። ይሄ ቡድን አሁን የሆነ ስትራይድ ውስጥ ነው ያለው። 2 የካፕ ውድድሮች አሸንፏል። ወደ ቶፕ 4 ተመልሷል። ቀጥሎ የፕሪሚየር ሊግና የቻምፒየንስ ሊግ ተፎካካሪ እና ይሄንን ውድድር ወደሚያሸንፍ ቡድነት መሸጋገር አለበት። ያው 8 ዓመት ሆኖታል ቼልሲ። ወደ 9ኛ ዓመት እየሄደ ነው ፕሪሚየር ሊግ ካሸነፈ። ባለፉት 8 ዓመታት ጠባቡ ርቀት በቼልሲና ሻምፒዮን በሆነው ቡድን ማለት 15 ነጥብ ነው። ጠባቡ የነጥብ ልዩነት 15 ነው። የበለጠ አሸናፊ አሰልጣኝ የምንፈልግበት ጊዜ ነው ብለው ነው የሚያምኑት የቼልሲ ደጋፊዎች። ሊያም ሮሲኝ በጣም ተስፋ የሚጣልበት ወጣት አሰልጣኝ ነው። በጣም ተስፋ የሚጣልበት ወጣት አሰልጣኝ ነው። ምናልባት ለዚህኛው የቼልሲ ፕሮጀክትም ሊሆን ይችላል። ግን ትልቁ ጥያቄ ፕሩቭን አሸናፊ አይደለም። የሩኒ ምክትል በመሆን ጀመረ። የናሃል ሲቲ ምናምን አሰልጣኝ ነበር። ከዛ ወደ ስትራስቡርግ ሄደ። ስትራስቡርግ ውስጥ በ5 የአውሮፓ ሊጎች በእድሜ ወጣቱን ስብስብ ይዞ ወደ አውሮፓ ውድድር አሻገራቸው። ግን ሲቪው ቅድም ጆዜ ሞሪኞ ወደ ቼልሲ ሲመጡ የነበራቸው አይነት ሲቪ አይደለም። ሞሪኞ 2 ተከታታይ ሲዝን ትሬብል የሰሩ አሰልጣኝ ናቸው። 2 ተከታታይ ሲዝን የአውሮፓ ውድድር ያሸነፉ አሰልጣኝ ናቸው። ዩኤፋ ካፕ 2003፣
ቻምፒየንስ ሊግ 2004 በሁለቱም ሲዝን 3 ዋንጫ አሸንፈዋል። በሲዝን ውስጥ ሱፐር ካፖች ምናምን ሳልቆጥር ማለት ነው። ዋንጫ በዋንጫ ሆነው ነው ወደ ቼልሲ የመጡት። ሊያም ሮሲኝ እንደዚህ አሰልጣኝ አይደለም። የማንቸስተር ዩናይትድ ደጋፊ ነበር ልጅ ሆኖ። አሌክስ ፈርጉሰን እንደ ትልቅ ሌጀንድ ይቆጥራቸዋል። ግን ስለ ስፖርቱ ማስብበትን ሀሳብ የቃኘው ጓርዲዮላ ነው ይላል። እኔ በአርቲክሎቹ ነበር መጀመሪያ ማቀው እና ሲጫወት ለረጅም ጊዜ ለፉልሃም ይጫወት ነበር። ለ4 የፕሪሚየር ሊግ ቡድኖች ተጫውቷል። ግን ረጅም ጊዜ ቆየው ፉልሃም ነው። የቀኝ ፉል ባክ የነበረ ነው። ጥሩ ተጫዋች ነበር። ግን አርቲክሎቹ ላይ ከተለመዱት የእንግሊዝ ተጫዋቾች የጨዋታ ትንታኔዎች በጣም የተለየ ጠለቅ ያለ ፐርስፔክቲቭ ያለው እንደሆነ ይታወቅ ነበር እና ወደዛም ሲሄድ ሃል ሲቲም ውስጥ በነበረበት ጊዜ ላለመውረድ የሚያጣጥርን ቡድን ለፕሮሞሽን የተጫወተ ቡድን አደረገው። መጨረሻ ላይ አላደገም፣ ግን መጨረሻዎች ሳምንታት ላይ ስለተንሸራተተ የክለቡን እጣ ፈንታ የቀየረበት መንገድ ግን በጣም የሚደነቅ ነበር። ግን የሃል ሲቲ ስራ ወይም የስትራስቡርግ ስራ ለቼልሲ አሰልጣኝነት የሚያዘጋጅ አይመስለኝም። ልክ ማሬስካን የሌስተር ስራ አያዘጋጀውም ለቼልሲ ኃላፊነት ብለን እንል እንደነበረው ከዛ ሁላችንም ኤክስፔክቴሽን በላይ ነው የተሳካለት። ለዛ የተዘጋጀ አያደርገውም ነበር። ለዚህ ነው ቼልሲ ምንድነው የሚፈልገው ቀጥሎ? ሊያም ሮሲኝ ከሆነ ሌላ የዴቨሎፕመንት አሰልጣኝ ነው የምታመጪው ከሆነ የምታመጪበት ዋናው ምክንያት አሁን አንዱ ቅሬታቸው ብዙ ገንዘብ ኢንቨስት ታደርጊ ሰዎች ምን ይፈልጋሉ? ለኢንቨስትመንታቸው ምላሽ ይፈልጋሉ። ስለዚህ አሁን ቤግዳድ ኤግባሊ ክረምት ላይ እድሜያቸው ከ20ዎቹ መጀመሪያ ያሉ ብዙ ተጫዋቾችን አስፈረሙ። ጆሬል ሃቶ 19 ዓመቱ ነው። ጄሚ ጊተንስ 21 ዓመቱ ነው። ሊያም ዴላፕ 22 ዓመቱ ነው። ፋኩንደ ቦናኖቴ 21 ዓመቱ ነው። ከውሰት የተመለሱ አንድሬ ሳንቶስ 21 ዓመቱ ነው። ዳሪዮ ሱጎ እንደዚሁ በ20ዎቹ መጀመሪያ ያለ ነው እና እነዚህ ተጫዋቾች ኢምፕሩቭ እንዲያደርጉላቸው ይፈልጋሉ። ከ300 ሚሊዮን ዩሮ በላይ አውጥተዋል በጋራ ለእነዚህ ተጫዋቾች እና ሁሉም አልተሳካላቸው። አሁን ያልኳቸው በሙሉ እስካሁን ድረስ ምክንያቶቹ የተለያዩ ናቸው። ግን አንዱ ማን የጠቀስኩት ተጫዋች አልተሳካላትም በግማሽ ሲዝን። ሊያም ሮሲኝ ደግሞ ከወጣት ተጫዋቾች ጋር አንዳንዶቹን አብሯቸው ሰርቷል። ሊያም ዴላፕን ሃል ሲቲ ውስጥ በውሰት ሲቲ ሰጥቶት በነበረበት ጊዜ አሰልጥኖታል። ከአንድሬ ሳንቶስ ጋር ስትራስቡርግ ውስጥ ሰርቷል። ስለዚህ አንዳንዶቹን ተጫዋቾች ያውቃቸዋል እሱ እና እንዲህ አይነቶቹን ተጫዋቾች ዴቨሎፕ እንዲያረግ ነው የሚፈለገው። ማሬስካ በዚህ አላረካቸውም። ብዙ ደግሞ ስትራስቡርግ ውስጥ ከሳንቶስ በተጨማሪ አሁን ወደ ቼልሲ የሚመጣ እንዳጥቂ ያለ ክረምት ላይ ኢማኑኤል ኤሜጋ የሚባል በጣም ጥሩ ተጫዋች ነው። ከእሱም ጋር አብሮ ሰርቷል። ስለዚህ አብሮ የሚመጣ አሁን እንግዲህ አልተሾምም፣ አላቅም የሚነሱ ስሞች አሉ። ሌሎች የፍራንቼስኮ ፋሪዮሊም ስም ይነሳል። ግን ለእኔ ፋሪዮሊም ቢሆን የረጅም ጊዜ ሮቤርቶ ዲዘርቢ ምክትል የነበረ ነው። እሱም ቢሆን አሸናፊ አሰልጣኝ አይደለም። አሸናፊ አሰልጣኝ ነው የለም ሲጀመር ገበያ ውስጥ ልክ ያው እንዳነሳሁት የሆነ ጊዜ አንቼሎቲን ባይሳካላቸውም ስኮላሪን ኢቭን ቪላስ ቦዋስን ሲያመጣ ቪላስ ቦዋስ ከትሬብል ነው የመጣው ልክ እንደ ሞሪኞ ሁሉ የቻምፒየንስ ሊግ አይደለም ግን የዩኤፋ ካፕ አሸንፎ በሀገር ውስጥ ሁለቱን ዋንጫዎች አሸንፎ ነው የመጣው። ወይ አንቼሎቲ ሲመጡ 2 ቻምፒየንስ ሊጎችን ጨምሮ ብዙ ዋንጫዎች ወስደው ነው የመጡት። እንዲህ አይነት ፊኒሸር አሁን ሲጀመር ገበያው ላይ የለም። ገበያው ላይ ቢኖርም ትልቅ አሰልጣኝ ሲመጣ እንደ ፕሮጀክት አሰልጣኝ አይ በቃ እናንተ ያመጣችሁትን ተጫዋች ማጎልበት ነው ስራዬ ብሎ የሚቀበል ኮንትሮል ይፈልጋል። ፖቼቲኖ ኮንትሮል ይፈልግ ነበር። ማሬስካም ዋንጫዎች ካሸነፈ በኋላ ፕሮፋይሉ ከፍ ብሏል። ለሩበን አሞሪም እንኳን ነው የሚሉት የእንግሊዝ ብዙሃን መገናኛዎች ማንቸስተር ዩናይትድ እንደዚህ አይነት ሲዝን ካሳለፈ በኋላ ይኸው ሰፖርት እያደረገው ለሲስተም የሚሆን ተጫዋች እያለ ያመጣለት ነው። እኔ ደግሞ ፕሩቭ አድርጌያለሁ፣ ወደ ቻምፒየንስ ሊግ መልሻቸዋለሁ፣ 2 ዋንጫ አሸንፌያለሁ፣ ስለዚህ የበለጠ ፓወር ያስፈልገኛል ብሎ ያምናል። አሁን ለዚህ ነው አንዳንድ የቼልሲ ፖድካስቶች ኢምቦልደንድ ሆነ ይላሉ ባሸነፋቸው ዋንጫዎች ምክንያት። ትልቅ አሰልጣኝ ነኝ አሁን እኔ፣ ስለዚህ የኔ ፍላጎትን መሟላት አለበት ማለት ጀመረ። አንድ አሰልጣኝ የምታመጪ ከሆነ መጀመሪያ ይቀበላል ስትራክቸሩን፣ ግን አንተ ሴ የለህም በዝውውሮች ላይ ስትዩ አይሰማም። ሊያም ሮሲኝ ይላል የፕሮጀክት አሰልጣኝ ከሆነ እሱ ከመጣ ግን ቼልሲ ምንድነው የሚፈልገው የሚለው መልእክትም ግን ያስተላልፋል። በቃ የተጫዋች ዴቨሎፕመንት ነው የሚሆነው ወይስ የሚያሸንፍ ቡድን ነው የሚሆነው? ቀጥሎ ተጫዋች የሚያጎለብት ዶርትመንድ ነው የሚሆነው ወይስ ምንድነው? የዶርትሙንድ አምቢሽን ከሆነ ቡንደስሊጋ መቼስ እሱ ነው ድሪምላንድ። ግን ሌት ከእንቅልፍ የሚያባንናቸው ጉዳይ ቡንደስሊጋ ማሸነፍ አለማሸነፍ ጉዳይ አይደለም። ተጫዋች የዴቨሎፕመንት የማድረግና ቻምፒየንስ ሊግ ምናምን የመጫወት ያ ደግሞ በቃ እኔ ኤሊት ክለብ አይደለሁም አሁን የማሸነፍ ቼልሲ የማሸነፍ ማሽን ነው የነበረው። ባለፈው 20 ዓመት የቼልሲን ያህል ቻምፒየንስ ሊግ የወሰደ የለም። ባለፈው 20 ዓመት 5 ፕሪሚየር ሊግ አሸንፏልና ብዙ ካፖች አሸንፏል።
ከዛ ወጥቶ በቃ የዴቨሎፕመንት እንደዛ ነው የሚሆነው መረዳት ያቅተኛል። እና አሰልጣኙ መጥቶ ቢሳካለት እንደዚህ አይነት በጣም ሌፍት ሳይድድ የሆነ ቅጥር ቀጥረው መጥቶ ቢሳካለት ሰውየው ደስ ይለኛል። ግን እንደ መልእክት ግን ጥሩ መልእክት የሚያስተላልፍ አይመስለኝም። እኔ ተጫዋቾች ዊሊያም ዴላፕን፣ ጄደን ፊልጆኔን እና ቴይለር ሞርተን በውሰት ከሊቨርፑል የተሰጠው እንዲህ አይነት ተጫዋቾች አጎልብቶ እንዲህ አይነት ታሪክ አለው። በስትራስቡርግም እንደዚሁ እንዲህ አይነት ታሪክ አለው ምናምን ነው አሁን እንግዲህ ምክንያቱ እንጂ ፕሩቭን አሸናፊ አይደለም ይሄ ሰውዬ፣ ፊኒሸር አይደለም። በቅድም ስለ ጆዜ ሞሪኞ ባል ነው አገላለጽ እና ቅድም ሳንቺም እንዳነሳሹ ከማሬስካ አፕግሬድ ነው ወይስ ገና እየጀመረ ያለ አሰልጣኝ? የቼልሲ ፕሬሸር ሌላ ነው። ደግሞ የቼልሲ ሌጀንድ የመሆን ታሪክም ስለሌለው ለሌጀንድ የሚሰጥ ሊዌም የለውም፣ ትዕግስትም አይኖርም። እሱ ላይ የሚጸኑ ከሆነ በጣም ግራ የሚያጋባ ውሳኔ ይሆናል። ሊሰራ ይችላል፣ ከሰራ ተሳስቻለሁ ለማለት ችግር የለብኝም። ግን እንዲሁ መጀመሪያ ሳየው ግን ልረዳው አልችልም እንዲህ አይነቱን አካሄድ እና የ15 ዳይሬክተር አላቸው። አንድ ወሳኝም ሰው የለም። የብዙ ሰው ድምጽ ያለበት ነው የቼልሲ ውሳኔ። ሰዎቹም አንድ ሰው ናቸው። ቤዳ ዴግባሊ ኢንቨስትመንትስ እነዚህን ተጫዋቾች ካመጣ መሰለፍ አለባቸው። በስፖርታዊ ሜሪት ሳይሆን እነሱ ኢንቨስት ስላደረጉባቸው ነው ተጫዋቾቹ መጫወት ያለባቸው። አሰልጣኙ ደግሞ አዚዝ ሂዝ ፊት እነዚህ ተጫዋቾች መጫወት አለባቸው ለቡድኑ ውጤት። አሰልጣኙ መጨረሻ ላይ የሚለካው በውጤት ስለሆነ ለውጤት ያግዙኛል ብሎ የሚያምንባቸውን ተጫዋቾች ነው ሊያጫወት የሚችለው እና የተወናበደ ብዙ ነገር አለ። በእርግጥ በቃ ማያሰራ ከሆነ የግንኙነት መሰበር ካለ ማሰናበቱ አንድ ነገር ነው። ምርጫ የማይኖርበት ጊዜ አለ። በቃ ከቀጠርሽው አሰልጣኝ ጋር ግንኙነት ከተሰበረ ምን ታደርጊያለሽ? እነሱ ፊሎዞፊ አላቸው፣ ቡድኑ ይመራበታል ብሎ የሚያስቡበት ፊሎዞፊ። ከዛ ፊሎዞፊ ጋር ከሰውየው ከተጣላ ሰውየውን የምታሰናብጭው። ሰውየው የወጣ ሚዲያዎች ላይ ምናምን ይላል። እኔ ብዙውን እንትን ራሱ ነው ኮንትሪቢዩት ያደረገው ብዬ ነው የማምነው፣ በውጤቱ ሳይሆን ሰሞኑን ሚዲያ ሃንድል ባደረገበት መንገድ። እንደ አካሄድ ግን የቼልሲ አካሄድ ግራ የሚያጋባ መሆኑ ግልጽ ነው። አንድ ቀን ይሰራ ይሆናል፣ አንድ ቀን እንደገና ቻምፒየንስ ሊግ፣ ፕሪሚየር ሊግ ወደሚያሸንፍ ቡድን ይመለስ ይሆናል። ግን እንዲህ አይነት አሰልጣኝ ሊያም ሮሲኝን የሚያመጡ ከሆነ ትልቅ አድቬንቸረስ ነው፣ የሚያጠቃ እግር ኳስ የሚጫወት ነው። ሜቢ የቼልሲ ደጋፊዎች የሚወዱትን አይነት ፈጣን እግር ኳስ ይዞ ይመጣ ይሆናል። ፔፕን ነው ግን እንደ ትልቅ ኢንስፓይሬሽን የሚያየው እና ፔፕን አይነት ቡድን ለመስራት ነው የሚሞክረው። አላቅም ግን ከሆነ የሚገርም ኤክስፐሪመንት ነው የሚሆን እና ሰዎቹ ከስትራስቡርግ ደጋፊዎችም ጋር እንትን የሚላቸው ይመስለኛል። ለኤኪፕ አንድ ዘገባ አውጥቶ ስትራስቡርግ 7ኛ ነው አሁን ለአውሮፓ ውድድር ነው እየተፎካከረ ያለው እና የስትራስቡርግን አምቢሽን የሚጎዳ ነገር ነው የሚያደርጉት። ኤሪክ ራምሴን አምጥተን ለስትራስቡርግ እንሾመዋለን ከሚኒሶታ ዩናይትድ እያሉ ነው ተብሏል። እና ዘይ ጀስት ዶንት ኬር ብሎ ነው የጻፈው ለኤኪፕ። ስትራስቡርግ ምንም ቢሆን ለስትራስቡርግ ደጋፊዎች የበለጠ የሚያስቆጣ ነው። ምክንያቱም አምና እንደዚህ አይነት ሲዝን አሳልፈውም አይወዱትም የብሉኮን አስተዳደር። ስለዚህ ቼልሲ በጣም ኢንትረስቲንግ ጊዜ ላይ ነው ያለው። ግን የማሬስካ መሰናበትና የሊያም ሮሲኝ መምጣት ተጨማሪ ጥያቄዎችን የሚያስነሳ ሆኖ ይቀጥላል። ሕፃን ተወለደ፣ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።